مرحبا የተወደዳችሁ የተከበራችሁ ተመልካቾቻችን እንስ ቶክ ፕሮግራማችንን እንደወደዳችሁ ተስፋ እናደርጋለን። እንስ ማለት መረጋጋት፣ መስከን፣ ስክነት የሆነ ነገር ነውና የሌሎች ሰዎችን ታሪክ የሌሎች በህይወት ውጣ ወረዳቸው ውስጥ ያሳለፉትን ታሪክ ከመጥቀሳችን በፊት ተመልካቾቻችን የኛ የራሳችንን ታሪክ ጠቅሰን እናሳያችሁ በሚል እኔና ሰሚራ ታሪካችንን በተወሰነ መልኩ ማለት በሚቻልበት ሁኔታ ጠቅሰናል። በሚቀጥለው ሳምንት ደግሞ ኢንሻአላህ ተዓላ ሙስጠፋና ኡስታዝ ሃይደር ወደናንተ ታሪኮቻቸውን ያቀርቡላችኋል። ታዲያ የናንተም ታሪክ ያስተምራል፣ ተመልካቾች ቢከታተሉት ያስተምራቸዋል ብላችሁ የምታስቡት ታሪክ ካላችሁ በስልክ ቁጥራችን ልታገኙ ትችላላችሁ። በ0901780101 ላይ ደውላችሁ የኔን ታሪክ ብትሰሙት ሰው ይጠቀምበታል ይማርበታል ልትሉን ትችላላችሁ። የህይወት ውጣ ወረዳችሁን አጋሩን እንላለን። በቀጣይ ወደናንተ የምናቀርብላችሁ ፕሮግራም ደግሞ ምን አዲስ የሚል ፕሮግራም ነው። እንደምታውቁት ተመልካቾች አሁን ጊዜው የአረፋ ወቅት ነው። አረፋ ደግሞ ብዙ ጊዜ ቤት ውስጥ ጉድ ይኖራል፣ ለልጆች ለራስም ምግብ ማዘጋጀት ይኖራል ማለት ነው። ታዲያ ይሄንን ልብስ መግዛት ሊኖር ይችላል። ስለዚህ ምን አዲስ ፕሮግራምን ሰሚራ በአንዳንድ የከተማችን አካባቢዎች ላይ ዞር በማለት ገበያው ምን ይመስላል ብላ ያጣራችበትን ምን አዲስ የተሰኘ ፕሮግራም ወደናንተ እናቀርብላችኋለን። ሚስኩሱና እንደቀጠለ ነው። አብራችሁን ቆዩ። መርሐባ ተመልካቾቻችን፣ አሁን እንግዲህ ምን አዲስ የተሰኘው ፕሮግራማችን ላይ ነው የምንገኘው። እንግዲህ ምን አዲስ የተሰኘው ፕሮግራማችንን ከተማችን ላይ ምን አዲስ ነገር አለ የሚለውን የምናስቃኝበት ፕሮግራም እንደሆነ ይታወቃል። እንግዲህ አሁን ደግሞ ከፊት ለፊታችን ያለው አረፋ ኢድ አለና እሱም በአስመልክተን እንግዲህ አንዳንድ ልብስ ቤቶችን ዞር እያለን የምናይ ይሆናል። አብራችሁን ቆዩ። መርሐባ ተመልካቾቻችን፣ እንግዲህ ቀደም ለመግለጽ እንደሞከርኩት አሁን ቤተል ነው የምንገኘው። አቅራቢያችን ያለው ኤጄ ሞል ነው። እዛ ጎራ እንልና አንዳንድ ሴቶች አልባሳትን የምናይ ይሆናል። አብራችሁን ቆዩ። መርሐባ ተመልካቾቻችን፣ እንግዲህ ምን አዲስ የተሰኘው ፕሮግራማችን ቅድም ወደ ቤተል እየሄድን እንደሆነ ለመግለጽ ሞክሬ ነበር። አሁን እንግዲህ ቤተል ተገኝተን ኤጄ ሞል ገባ እንልና የሴቶች አልባሳት ያሉትን ነገሮች አብረን የምናይ ይሆናል። አብራችሁን ቆዩ። ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱህ። ሰላም ነው? አልሐምዱሊላህ። እንዴት ነሽ? ደህና ነሽ? አልሐምዱሊላህ። ስራ ቆንጆ ደህና ነሽ? ቤተሰብ ሁሉ ሰላም? አልሐምዱሊላህ ሁሉ ሰላም አሪፍ ነው። አልሐምዱሊላህ። እንግዲህ ዛሬ ምን አዲስ በተሰኘው ፕሮግራማችን ዞር ስንል ያንቺን ሱቅ አገኘነውና ማሻአላህ ገባን። እንዴት ነሽ? ሰላም ነው? ማሻአላህ ቆንጆ ቦታ ደስ የሚል ዕቃ ይዘሻል። ማሻአላህ መርሐባ። እንግዲህ ተመልካቾቻችን ያው እንደምታዩት ሁለገብ የሆነ ሱቅ ነው በአጋጣሚ የገባሁት። እንግዲህ የምታቋት ሳውለት እንግዲህ ኤጄ ሞል ላይ የከፈተችው ሱቅ ነው። አጋጣሚ የተገናኘ ነው። እንግዲህ ብዙ እቃዎችን ይዛለች። ያ ማለት በአጠቃላይ ለሴቶች የሚያስፈልግ የሚባለውን ነገር በአንድ ላይ የያዘ ቦታ ነው የገባ ነውና ይሄ ደግሞ ለኛም ስራችንን ያቀልልናል። ኢንሻአላህ ለከስተመሮችም የሚፈልጉትን ነገር አንድ ላይ ሸምቶ እንዲሄድ ይረዳል ብዬ አስባለሁ። መርሐባ። እሺ ሀውልዬ እንዴት ነው? እቃዎች ምን ይዘሻል? ምን አለ? ዋጋቸውስ እንዴት ነው? አባያዎች አሉን፣ ቶቦች አሉን፣ ቦርሳ አለ፣ ጫማ አለ፣ እጣን አለ፣ ሰዓት አለ። ከሞላ ጎደል እንግዲህ ሴት ልጅ ያስፈልጋታል ብለን የምናስባቸው ነገሮች ሁሉም ይዘናል። ፊታችንም ኢድ ስለሆነ ለኢድ በጣም ድምቅ የሚያረጉ ለሰርግ ፕሮግራም፣ ለኒካ ፕሮግራም፣ ለግብዣ ፕሮግራም የሚሆኑ ቆንጆ ቶቦች አሉን። አባያዎች ከለርፉል የሆኑ ጥቁር የሚሆኑ አሉን። ጫማዎችም እንደዛ ሂሎች አሉ፣ ፍላቶች አሉ፣ ሽፍን ከክረምቱ ጋር ተያይዞ ትንሽ ሸፈን ያሉም አሉ። ብቻ
አለ። ማሻአላ። እሺ ሀውልዬ እንግዲህ ያው ብዙ እቃዎችን ከብዙ ቦታ ነው የምታመጫቸውና ያው ኦሪጂናል ናቸው እኔ አውቃለሁ፣ ግን ለተመልካቾች ግልጽ እንዲሆን እቃዎችን ኬት እንደምታመጭ። እቃ ማመጣው ከዱባይ ነው፣ ለጊዜው ከዱባይ ነው ማመጣው። በተቻለ መጠን ዱባይ ላይ ያው ሁሉንም ያማከለ እቃ ይዛሉ። ይሄ ኢስላሚክ ልብሶች ዱባይ ላይ ኦሪጂናል እና ኳሊቲ ናቸው። ለሁሉም አረብ ሀገሮች የምታመርተው ዱባይ ናት። ሁሉም አረብ ሀገሮች አልባሳትን፣ አባያዎችን፣ ቶቦችን የሚገበያዩት ከዱባይ ነው። ዱባይ ላይ ብዙ ሴለሮች፣ አምራቾች ስላሉ ማለት ነው። እኛም የምናመጣው ከዱባይ ነው። እቃዎቻችን ያው ኢስላሚክ አልባሳቶች ስለሆኑ ከዱባይ ነው የምናመጣው። ማሻአላ። እንግዲህ አሁን ላይ በብዛት የሚለበሰው አባያ ነው። አባያ ሲባል በፊት ላይ በጥቁር ከለር ነበር በሞር የሚታወቀው። አሁን ደግሞ በብዙ አይነት ከለር እየመጣ ነውና አንዳንዴ አባያ ሆኖ ኦሪጂናልና ፌክ አላቸው። ያ ማለት ጨርቃቸው ምናምን ይለያያልና እነዛን ነገር ተመልካቾች በምን አይነት መንገድ መለየት ይችላሉ? አባያ የሚለየው ዋና በጨርቁ ነው። አባያን ልዩነት አንደኛና ሁለተኛ የሚያደርገው ጨርቁ ነው። አባያ ለባሽ ጨርቅ ያውቀዋል። ጨርቅ በየጊዜው አፕዴት ይደረጋል። ፕሪንት የሚባሉ ብዙ አይነት ጨርቆች አሉ። እንደ ጨርቃቸው ኳሊቲነት፣ እንደ ጨርቃቸው ውበት ዋጋቸው ይለያያል። ሁለተኛ ደግሞ አባያ አንደኛና ሁለተኛ ደረጃ ተብሎ የሚያሰጠው ፈርጡ ነው። ላያቸው ላይ ያሉት ፈርጦች ሃንድወርክ የሚባሉ ፈርጦች አሉ። ሃንድወርክ ማለት እያንዳንዷ ዲቴል ቁጭ ብለው በእጅ የተሰራች ማለት ነው። ያ ማለት አባያው ለረጅም ጊዜ ፈርጡ ሳይረግፍ ሳይበተን ውበቱን ጠብቆ የመቆየት እድል አለው። ሁለተኛ ተብሎ ደግሞ ደረጃ የሚሰጣቸው አባያዎች ፈርጣቸው በማሽን የተሰሩ ማሽን የሰራቸው በማሽን የተለጠፉ ናቸው። እነዛ ደግሞ ሁለተኛ እንዲሆኑ የሚያደርጋቸው ማሽን የሰራው ነገር ስለሆነ በአጭር ጊዜ ውስጥ ስታጥቢው ስትለብሹ ረጅም ጊዜ ሳይቆይ ፈርጡ የመርገፍ ነገር አለ። አባያ ደግሞ ቶሎ ፈርጡ ከረገፈ ውበቱን ያጣል። የአባያ ትልቁ ውበቱ ላዩ ላይ የሚሰሩት ዲኮሮች ፈርጦቹ ስለሆኑ ማለት ነውና አንደኛና ሁለተኛ የሚያረጋቸው አንደኛ ሃንድ ሜድ መሆኑ ነው። ሁለተኛ ደግሞ የጨርቁ ስታንዳርድ ነው፣ ጨርቃቸው ነው። ከዛ ውጪ ሌላ እንትን የለው። መርሃባ። እንግዲህ አውሊ በዚህም አንድ ላይ ያይዘሽ እንድትነግሪኝ የምፈልገው እንግዲህ ብዙ አልባሳቶችን አብዛኛውን ሂጃቦችንም ቀሚሶችንም እያየውኝ ነውና አንቺ ጋር አሉ ማለት ብዙ ቦታ መጠብቃቸው ወይ የምፈልጋቸው ላይሆኑ ይችላሉ። ማለት የወጣቶች ልብስ የያዘ እንዲ ይለያያል። ሁሉም ባንድ ማግኘት አይቻልም። ጫማ ከሆነ ጫማ ቤት፣ ቦርሳ ከሆነ ቦርሳ ቤት፣ እንዲሁም ደግሞ ልብስ ከሆነ ደግሞ እንደዛው በዛው ልክ የየራሱ አለውና አንቺ ጋር ደግሞ ሁሉም አለ። ይሄ ማለት ለእናቶችም የሚሆን ድሪያዎችን ሁሉንም ባንድ ነው ያሽውና ድሪያዎችስ እንዴት ናቸው? አው ድሪያም አብዛኛው ድሪያዎችንም የምንለየው በጨርቃቸው ነው። በጨርቃቸውና በፈርጣቸው ድሪያም ልክ እንደ አባያ ተመሳሳይ ነው። ድሪያ ሲሆን አባያ የተጨረሰ ሬድሜድ ሆኖ ነው የሚመጣው በሳይዝ። ድሪያ ሲሆን ደግሞ ብትን ጨርቅ ነው። ያ ብትን ጨርቅ በተለያየ ፕሪንት ያላቸው ጨርቆች ላይ በተለያየ ዲዛይን ፈርጥ ተደርጎላቸዋል ማለት ነውና ሰው ወስዶ በፈለገው ልክ በልኩ በሳይዙ በፈለገው ዲዛይን ማሰፋት የሚችለው ነው። እኛ ሀገር በደንብ ባህላዊ ልብስ ነው፣ በደንብ የሚወደድ ልብስ ነው። ወደ ሱዳንም ወደ ብዙ ሙስሊም አፍሪካ ሀገሮች ላይ የሚያዘወትሩት አለባበስ ነው። አብዞ ሱዳኖች በጣም የሚያምርባቸው። እኛም ሀገር በጣም ግሬስ ይሰጥሻል፣ በጣም ያምራል፣ ነጻነት ይሰጥሻል። ይሄ ሰውነትሽ ላይ የሚያያዝ ምናምን የለም። እናቶችም ወጣቶችም አሁን ላይ ሁሉም ሰው የሚያረጋው አለባበስ ነው። ድሪያ ሌግጃሪ ነው በጣም እና ደስ ይላል ስትለብሹ። በጣም ግሬስፉል ነው። ፕሮግራሞች ላይ በዓል ላይ እንዲ ጁማአዎች ላይ ምናምን ስትለብሹ ከሰው ጋር ስትገናኙ ምናምን ስትለብሹ በጣም ግሬስፉል ነው። መርሐባ ሀውልዬ። እንግዲህ እስቲ አሁን ከአንቺ ምርጥ የምትያቸው ልብሶች አሉ። መቼም ሰው ለራሱ የሚወደው ነው ለሰው የሚወደውና ምርጥ የምትዩን ልብስ ልሞክረው ሊያው እስቲ። እሺ እንችላለን። መርሐባ። እንግዲህ ሀውልዬ እኔንም ሽክ እርገሽኛል። ማሻአላ ያምራል። ከመስቀያው ነው ወይስ ከልብሱ ነው? ማሻአላ የሚያማምሩ ልብሶች አሉ። እንግዲህ ያው ተመልካቾች እንደምታዩት ቆንጆ ቆንጆ አባያዎች አሉ እና አባያዎችሽም ያምራሉ። ጨርቃቸው በነገራችን ላይ እያየሁት ነበር አሁን ስለብሰው ራሱ ጨርቁ ማሻአላ ሲነካም ስስ የሆነ ጨርቅ አለና ይሄ ማሻአላ ጠንካራ ጨርቅ ነውና እንዲህ አይነት እቃዎች ደግሞ ሞር ውድ ናቸው እና አንቺ ጋር እንዴት ነው? ሰው አቅሙን ያማከለ ነገር አለ ወይስ እንዴት ነው? ውድ የሚባለው ነገር ብዙም እንደዚህ እንደሚወራው አይደለም። አባያ ላይ እንደ ጨርቁ እንደ ዲዛይኑ ከ8000 ጀምሮ እንደ ሰው አቅም አለ።
የሆነ አሁን ላይ በጣም እየተጋነነ የአባያ ዋጋ ምናምን ነገር ሲባል እየሰማሽ ሊሆን ይችላል። ግን ስታንዳርዳቸውን የጠበቁ እንደ አቅምሽ እንደ ኪስሽ አለ የዛን ያህል ውድ አይደለም ለማለት ነው። መርሐባ። እሺ ቦርሳዎች፣ ሰዓቶችን እጣንም እያየሁኝ ነውና እነሱስ እንዴት ናቸው? ማለት ቀለል ያለ ነው ኦሬዲ አንቺ ጋር ሰው ከመጣ አንዳንዴ መግዛቱንም እቃውንም ወዶ መግዛቱን ፈልጎ ግን ያቅም ጉዳይ ሳይሆንለት ይቀርና ትቶ የሚሄድ ብዙ ሰው አለ። እንደውም ከዚህ የታዘብኩት ማለት ከእቃዎችሽ ኦሪጂናልነት የተነሳ ቅድም ስንገባ አጋጣሚ ገበያ ላይ ነበርሽና እንደገባን የመጣችው ኦሬዲ ምንም አይነት ንግግር አላደረገችም። አየችው ምናምን ወሰደችና እንዴት ነው ያ ነገር? አልহামዱሊላህ እኛ ቤት የመጣ ከስተመር ከኛ መግዛት የጀመረ ከስተመር አሁንም ትልሉ ይችላሉ እንመርጥላቸዋለን። አዲስ እቃ አለ ካልናቸው ይሄ ጥሩ ነው ካልናቸው እምነት አለን። አልহামዱሊላህ እስካሁን ከስተመሮቻችን በጣም ያምኑናል። ምን ሰጣቸውን ነገር አዲስ የመጡትን ነገር ፒክ አርገው ነው ብቻ ነው የሚሄዱት። ይሄ ክርክር ምናምን የለም። አብሶ በቃ አንዴኛ ጋር ከመጣሽ ከኛ ውጪ ሳታይ መሄድ አትችዩ። ጥሩ ነገር ያ ነው። ከስተመር አንዴ ካወቀን ከተገበያየን እቃችንን ከሞከረ በኋላ ምርጫው ያረጋናል፣ ያምንብናል። ለዛ ነው ይሄ ጥሩ ነው ካልናቸው አዲስም ነገር ሁሌም በየጊዜው አብዴት ስለምናረግ ሁሌ አዳዲስ እቃዎች ስለሚገቡ ትራስት ኖሯቸው ሲመጡ አዲስ ነገር ስለሚያገኙ ይዘው ይሄዳሉና ለዛ ነው ከስተመራችን ናት መጣች የምፈልገውን አገኘች ፒክ አርጋ ሄደች። ማሻአላ መርሐባ። እንግዲህ ሀውልዬ አሁን እንደ አንድ የአልባሳት ባለሙያ እና እንዲሁም ደግሞ የሴቶችን ልብስ እንደመሸጥ ምን አፕሪሺየት ታደርጊያለሽ? ለምሳሌ አንድ ሰው የሆነ ልብስ ሊገዛ መጣ፣ ዋጋው በጣም ስለተወደደ ብቻ ትቶ ይሄዳል፣ ዋጋው ቅናሽ ስለሆነም ደግሞ ዝም ብሎ ይዞ ይሄዳልና ያንን አንቺ እንዴት ታያለሽ? አው እሱ ላይ ሰዎች የሚፈልጉትን ነገር ከማወቅ ጋር ያይዟሉ። አንዳንድ ሰዎች ዩኒክ ነገር ሌክዠሪ ነገር ከነሱ ጋር የሚመጥንን ነገር ይፈልጋሉ። ልክ ያንን የሚፈልጉትን ግሬስ የሚሰጣቸውን የሚፈልጉትን ቫልዩ የሚያገኙበትን እቃ ሲያገኙ ዋጋ ላይ ፎከስ አያረጉ። በቃ የሚወዱትን የሚመጥነኝን የሚያምርብኝን ነገር አግኝቻለሁ ብለው ስለሚያምኑ ከፍለውሽ ይዘው ይሄዳሉ። አንዳንድ ሰው ደግሞ እንዳልኩሽ የሚፈልገው ነገር ይኖርና አቅሙ ላይሆን ይችላል። ስለዚህ ያው ይሄ የገበያው ሁኔታ ነው። ምንም ልታደርጊው አትችም። አንዳንድ ሰው ደግሞ ይሄ ነው ገንዘቤ በዚህ ማግኛትን የቷንም ነገር ይዤ ሄዳለሁ ይላል። ብሯን የምትመጥንለትን ነገር ያገኝ እንጂ ትንሽ ከወደደው ይዞ ይሄዳል። ስለዚህ ይሄ የገንዘብ የምናምን ጉዳይን ብቻ ሳይሆን የምንፈልገውን ነገር የማወቅ የሚመቸንን ነገር የማወቅ የሚያምርብንን ነገር የማወቅ ነገርን ያካትታል። እነዚህ ነገሮች አማክለሽ ገበያ ስትወጪ ምፈልጊውን ካወቅሽ የሚያምርብሽን ካወቅሽ ዋጋው ምናምን አይደለም የሚያሳስብሽ። እኔ ሊያምሩብኛል ወይ ሆኖኛል ወይ ጠንካራ ነው ወይ ይሄን ነገር ለምን ያህል ጊዜ መጠቀም እችላለሁ፣ ምን ያህል ጊዜ ይሄን ገንዘብ ማውጣው ገንዘብ ለማገኘው ነገር ቫልዩብል ነው ወይ ይገባዋል ወይ እሱን ነገር ሁሉ ከግምት ስታስገቢ ቶሎ ተገበያይተሽ ትወጫለሽ። ማሻአላ መርሐባ ሀውልዬ። እንግዲህ አመሰግናለሁ። በስተመጨረሻ ማለት የምትፈልጊው ነገር ካለ እንዲሁም አረፋ ነው እንግዲህ እንኳን አደረሳችሁ ማለት ከፈለግሽ። ሰሙዬ ስለመጣሽ ስለጎበኘሽን በጣም አመሰግናለሁኝ። እንግዲህ ሀውለት ሱቅ እንዳላት ለማያውቁ ሰዎች ቤተል ኤጄሞን አንደኛ ፎቅ 113 ቁጥር ላይ ቆንጆ የሴቶች አልባሳት መሸጫ ሱቅ አለን። አባያዎችን፣ ቶቦችን፣ ጫማ፣ ድሪያ፣ ቦርሳዎችን ሀውለት ጋር ሳታዩ እንዳትገዙ እላለሁ እንደምን ጊዜም። ከዛ ውጪ ሁሉም ቤተሰቦቼን ኡመተ ሙስሊምን ጠቅላላ የእስልምና እምነት ተከታዮችንና ቤተሰቦቼን ጓደኞቼን እንኳን አደረሳችሁ ማለት ፈልጋለሁ። ለአረፋ ግብይት ግን ሀውለት ጋር ሳታዩ እንዳትገዙ ኢንሻአላህ። መርሐባ ሁልዬ ባረከላሁ ቢኪ። አመሰግናለሁ። መርሐባ ተሰኩ። እነዚህ ከፊት ለፊት እያየኋቸው ያሉት ስትረሶች ናቸው። እንግዲህ ከአባያ ስር የሚለበሱ እንዲሁም ጋውን ከሆኑ ቀሚሶች ስር የሚለበሱ ስትረሶች ናቸው። በእጅጌ ሙሉ አለው፣ በእጅጌ አጭርም አለው። እንግዲህ እንደምታዩት ነው። ሁሉም ደግሞ ጨርቃቸው ማሻአላ ደስ የሚል ጨርቅ ነው። ጠንካራ ጨርቅ ነው። አሁን እንደዚህ ስትሬች ብዙ ጊዜ ስንገዛ እኔም ያጋጥመኛል። ሲታጠቡ እጃቸው የመስፋት ከታች ወደ ላይ የማጠር ነገር ያላቸው ስትሬቾች አሉና አሁን እነዚህ ከእንደዛ አይነት ነገር የጸዱ ናቸው። እጃቸውም እንደገና ደግሞ ከስርም የማጠር ነገር የላቸውምና አሪፍ ስትሬቾችም አሉ። እኔ ከለበስኩት አባያ ጋር ማች የሆነ ነው። እንግዲህ ከለር ልዩነት ነው ያላቸው። እንደምታዩት ፈርጡም ቅድም እሷ እንዳለችው በእጅ የተሰሩ እንጂ የማሽን አይደሉምና እንትን ይላሉ፣ አይነቀሉም። እንዲሁም ደግሞ ጠንካራ ናቸው። ጨርቃቸውም እንደምታዩት
በደንብ ለማየት እንዲመቻችሁ ይሄው እንደዚህ አድርጌ ይዤዋለሁኝና በጣም ቆንጆ እቃ ነው። ለጥሩ ነገር ብር ቢወጣበት የማይቆጭም የሚያስብል አይነት ጨርቅ ነው ያለውና مرحبا እንግዲህ ተመልካቾች እቺ ከውስጥም ያላት ናት ምንም ጣጣውን የጨረሰች ናትና ለፕሮግራም ነው የሚሆነው። ለፕሮግራም በጣም ያምራል። ያው አረፋ ላይ ብዙ ጊዜ ሰርግም አለ መልስም አይጠፋምና ለእንደዛ አይነት ፕሮግራም የምትሆን ቆንጆ የሆነች ቀሚስ ናት። እንግዲህ ብዙ አይነት ከለር ነው ያላቸው። እዚህ ብትመጡ እንግዲህ ሁሉንም አይነት ነገር ሸምታችሁ ተገባይታችሁ መሄድ ትችላላችሁ። مرحبا ተመልካቾቻችን እንግዲህ የዛሬው ምን አዲስ የተሰኘው ፕሮግራማችን ወጣ ብለን ዞር ዞር ብለን ካየናቸው ቡቲኮች ውስጥ ቆንጆ የሚባለው መርጠን ወደ እናንተ አቅርበናል። እንግዲህ ሁሉም ባንድ የምታገኙበት ነው። እንዳያችሁት የሚያማምሩ ቃዎች ለሴቶች ለእናቶች የሚሆን ነገር አለበትና እኔ ደስ ብሎኛል። እንግዲህ እንደምታዩት ሀውሊ ያሳምራኛለች ማሻአላ። ዋጋውም እንደነገረቻችሁ ተመጣጣኝ ነው። ሁሉንም አይነት ነገር ባንድ ላይ የምታገኙበት ነው። የዛሬ ሚስክ ምን አዲስ የተሰኘው ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ምን አዲስ የተሰኘው ፕሮግራማችን በሌላ ነገር እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።